በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 25 በዚች ቀን አምላክን የወለደች የቅድስት ድንግል ማርያም የእመቤታችን የአክስት ልጅ ብፅዕት ሰሎሜ አረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። ለማጣት 3 ሴቶች ልጆች አሉት። የታዋቂቷ ስም ማርያም ነው። የሁለተኛይቱም ሶፊያ የሦስተኛይቱም ሐና ነው። ይቺም ማርያም ሰሎሜን ወለደቻት። ሶፊያም ኤልሳቤጥን ወለደቻት። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችን ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስ በወለደችው ጊዜ ይቺ ቅድስት ሰሎሜ እመቤታችንን አዋልዳ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህም በኋላ የድንግል እመቤታችን ገላዋን ዳሰሰቻት። ያን ጊዜ እጇ ተቃጠለ። ሕፃኑን በዳሰሰችው ጊዜ ደግሞ ዳነች። በዚህም በሕቱም ድንግልና አምላክን እንደወለደችው አወቀች። ከተረገመ ሄሮድስ ፊት እመቤታችን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችንን ድካሟን ተካፍላ አገለገለቻት። ከስደትም እስከ ተመለሱ ድረስ ሕፃኑን ታዝሏለች። የምታጥብበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከእመቤታችን ጋር ከከበሩ ሁሉ ሴቶች በትምህርቱ ወራት ከተከተሉት ጋር እያለቀሰች ነበረች። በተነሳባት ጊዜም ወደ መቃብር ገስግሳ ከሐዋርያት ቀድማ ያየች ናት። በኋለኛውም ቀን በመንፈስ ቅዱስ በወረደም ጊዜ ከባልንጀሮቹ ከከበሩ ሴቶች ጋር ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ስም ሰበከች፣ ብዙዎችንም አሳመነች። ከአይሁድም ብዙ ስድብና ሽሙጥ አገኛት። ከዚህም በኋላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከሁላችን ጋር ይሁን ለዘላለሙ አሜን። በዚች ቀን ከአዴና ሀገር የከበረ ቆጦሎስ በሰማዕትነት አረፈ። የዚህም ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የአዴናው ገዢ መኮንን ነው። ልጅ አልነበረውም። ይህን ቅዱስ ልጅ እስከ ሰጠው ድረስ ጌታችን አዘውትሮ ይለምነው ነበር። የቤተ ክርስቲያንንም መጻሕፍትንም አስተማረው። ከታናሽነቱ ጀምሮ ንጹሕ ሆነ። ለራሱም ሥርዓትን በመስራት በቀን 100 እንዲሁም በሌሊት 100 ጸሎታትን ይጸልያል። ጥቂትም ባደገ ጊዜ ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋባት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤትን ሰርቶ ስደተኛውን እንግዳ በመቀበል ጀመረ። ከዚህም በኋላ የጥበብ መጻሕፍትን ተምሮ ሐኪም ሆነ። በሽተኞችን ሁሉ ወደ እርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስም በካደ ጊዜ አርያኖስን ስለ ሹመቱ ከንጉሥ ጋር ተስማምቶ ሰማዕታትን የሚያሰቃያቸው ሆነ። ይህም ቅዱስ ሰማዕት ለመሆን ይተጋ ነበር። ወደ ፍርድም አደባባይ ሄዶ አርያኖስን፣ ንጉሡንም አለቆችን ሁሉ ረገማቸው፣ ጣዖታቱንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርግበት አልቻለም። ወደ እህቱም ላከው እንጂ እርሷም ከመታሰር አዳነችው። ከአርያኖስም በኋላ ሌላ መኮንን ተሾመ። የዚህንም የቅዱስ ቆሎጦስን ዜና ነገሩት። ጭፍራም ልኮ ወደ እርሱ አስመጣው። በእርሱም ላይ በመቆጣት ለአማልክት ካላጠምቅ ይህንንም ካልሆነ ጽኑ ሥቃይን አሰቃይሃለሁ አለው። ቅዱሱም እኔ ለረከሱ አማልክት ዕጣን አላቀርብም፣ ለክብር ባለቤት ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ ንጹሕ መሥዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያችም ጊዜ መኮንኑ ተቆጥቶ በዐይነቱ በሆነ ሥቃይን አሰቃየው አዘዘ። የእግዚአብሔርን መልአክ ወደ እርሱ መጥቶ ይፈውሰው ዘንድ ያጽናናውና ያረጋጋውም ነበር። ጌታችንም በእጆቹ ታላላቅ የሆኑ ድንቅ ተአምራቶችን አደረገ። ማሰቃየታቸውንም በሰለቻቸው ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕትነትንም አክሊል ተቀበለ። ቤተሰቦቹም ገንዘው በመልካም ቦታ አኖሩት። ከሥጋውም እጅግ ብዙ ድንቅ ተአምራቶች የሚታዩ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚችም ዕለት ስብስጣ ከሚባል አገር አባ ሄሮዳ በሰማዕትነት አረፈ። ከከሃዲው ዲዮቅልጥያኖስ በክርስቲያኖች ወገኖች ላይ የስደት ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበር። በአንዲት ሌሊትም በአልጋው ተኝቶ ሳለ እርሱ ስለ እግዚአብሔር ፍቃድ በማሰብ በኃላፊው ዓለም ውስጥ መኖርን ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታ ኢየሱስ ክርስቶስን ቃል ይህንንም ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁና አሁንም ተነስቼ ሄጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተመሰገንክ ሄሮዳ ሆይ ሰላምታ ላንተ ይሁን፣ አትፍራ፣ እግዚአብሔር የክብር ዙፋንን አዘጋጅቶላልና እኔም የመላእክት አለቃ ሚካኤል ነኝ።
እኔም ወደ ፍርድ አደባባይ ካንተ ጋር እሄዳለሁ፣ በከበረ ሥጋህም ላይ ምንም የሚበረታብህ የለም ብሎት ሰላምታ ሰጥቶት ወደ ሰማይ አረገ። ከዚህ በኋላ ብፁዕ አባ ሄሮዳ ወደ ምዕራብ አገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሦስት አንድ አምላክ ሆይ ጌትነት፣ በረከት፣ ክብር ገንዘብ የሆነ ለአንተም ለብቻ ስግደትና አምልኮት የሚገባ የተሳልኩትን እስከምፈጽም ታጸናኝ ዘንድ እለምንሃለሁ። ይህንንም ብሎ ወደ ፍርድ አደባባይ ሄዶ እኔ ክርስቲያን ነኝ ብሎ በግልጽ ጮኸ። መኮንኑም ክርስቲያን ሆነሃል፣ አገርህ ወዴት ነው? አንተስ ማነህ? ስምህስ ማን ነው? ወገንስ ምንድን ነው? አለው። የከበረ ሄሮዳ በብህንሳን አውራጃ ስብስጣ ከሚባል አገር ነኝ። ከልጅነቴ ጀምሮ ለምድራዊ ማች ለሆኑ ንጉሥ ሳላገለግል ኖርኩ። እንግዲህስ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሉኪያኖስም መኮንኑም ብዙ ገንዘብ ሰጥቼ ከጭፍሮቹ ሁሉ በላይ እጅግ ከፍ ከፍ አደርግ ዘንድ ለአማልክት ለአጵሎንና ለአርሚዱስ ለመሰዋት ተዘጋጅ አለው። ቅዱሱም እንዲህ ብሎ መለሰለት። ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወየውለት። ግን እምነቱ በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳት መጻሕፍት ተጽፏል። እኔም ለረከሱ አማልክት አልሰዋም፣ አሌንታዬ እግዚአብሔር ስለሆነ ለእርሱ ብቻ ሰዋለሁ። ያን ጊዜም መኮንኑ ተቆጥቶ እንዲገርፉት እሾህም ባለባቸው በብረት ዘንጎች እንዲደበድቡት ደሙንም እንደ ውሃ እስኪፈስ ድረስ እንዲያሰቃዩ ታዘዘ። ጌታችንም በመልአኩ እጅ አንጽንቶ አዳነው፣ ጤነኛም ሆነ። ሕዝቡም ይህንን ድንቅ ተአምር አይቶ ባዩ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም 30,500 ነው። መኮንኑም ማሰቃየቱን በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። እነሆ ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው፣ ብፁዕ ሄሮዳ ሆይ ሰላምታ ላንተ ይሁን። አትፍራ፣ እኔ ፈጣሪ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳን ጋር በሰማያት አዘጋጅቼልሃለሁ። በእውነት እነግርሃለሁ፣ መታሰቢያህ ቀን መከራህንና ድካምን አስቦ መሥዋዕትን ለሚያቀርብ ለድሃ ምጽዋትን ለሚሰጥ በእንስሶቹ ውስጥ እርባታ ይሆናል። ቤቱም የተባረከ ልጅ አያጣም። ሰይጣንም በእርሱ ላይ በሥራውም ሁሉ ላይ ሊበረታበት አይችልም። የገድልህን መጽሐፍና ስምህንም የሚጽፈውን እኔ በሕይወት መዝገብ ስሙን እጽፈዋለሁ፣ የዕዳ ደብዳቤውንም እደመስሳለሁ። ደግሞ በችግር በመከራ ውስጥ ስምህን ጠርቶ የሚለምነኝን ከመከራው ሁሉ እኔ አድነዋለሁ። መታሰቢያንም ለሚያደርግ ሁሉ በደሉን ሁሉ ተውለታለሁ። ሰላሜ ካንተ ጋር ይሁን። ይህንንም ብሎ መድኃኒታችን ከሱ ዘንድ አረገ። የከበረ አባ ሄሮዳ ፍጹም ደስታን ተደስቶ ተጋድሎንም በሚፈጽምበት ጊዜ በዚያን ወዳሉት ሕዝብ ተመልሶ ከውስጣቸው እግዚአብሔርን የሚፈራ ሰው ያለ ከሆነ ሥጋዬን በጎ በረከት እስከሚያደርግለት ድረስ ሥጋዬን ወስዶ በእርሱ ዘንድ ያኑሮ አላቸው። ያን ጊዜም አንገቱን ዘረጋላቸው፣ በሰይፍም ቆረጡት። የምስክርነትንም አክሊል በግንቦት ወር በ25 ቀን ተቀበለ። ከ3 ወር በኋላም ዘመዶቹ መጡ። ሥጋውንም ወስደው ተሸክመው ወደ ሀገሩ ሰብስጣ አድርሰው ባነጹለት ቦታ አኖሩት። ከሥጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለድውያንም ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን። እኛንም በአባ ሄሮዳ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የክብር ባለቤት ጌታችን የዮሴፍን በትሮች በአረንጓዴ ቦታ ላይ ተከለ፣ ወዲያውኑም ዛፎች ሆኑ። ደግሞም የከበሩ በላኖስ፣ እሎምትራን፣ ራምኔሳ 150 ሰማዕታት ቆስጠንጢኖስና እናቱ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ከገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳቱ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።